የቤታቸው ስፋት ለመኖሪያ ብቻ ሳይሆን ለስብሰባ አዳራሽነት አገልግሎትም የሚሰጥ ይመስላል። ከሷ ማግኘት የፈለግኩትን ነገር ቀድሜ መኪና ውስጥ ስላገኘው በቃ እኔ ወደ ቤት ልሂድ መሰል አልኳት። እሷ ግን ጥያቄን ከምንም አልቆጠረችውም። ገና ብዙ ያላሳየችኝ ነገር እንዳለ ነግራኝ እጄን እየጎተተች ወደ ሻወር ቤት አስገባችኝ። ውስጥ ከገባን በኋላ ልብሴን እስካወልቅ ድረስ እንኳን እድሉን አልሰጠችኝም። በቆምኩበት ውሃውን ከፍታ መሳሳም ጀመርን። ከላይ እንደ ዝናብ የሚወርደው የውሃ ቅዝቃዜና የእሷ ስሜት ቀስቃሽ የሆነው አሳሳሟ ተደምሮ የማላውቀውን ዓለም ፈጠረብኝ። በጣም ብዙ ተላፋን። መጀመሪያ እኔ የለበስኩትን ልብስ ካወለቀች በኋላ የእሷንም ጡት ማስያዣና ፓንት ብቻ ሲቀር ሌላውን እንዳላወለቀችው አስተያየቷና አሳሳሟ ቀሪው ደግሞ ያንተ ድርሻ ነው የሚል ትዕዛዝ ያለው መሰለኝ። እጆቼ ወደ ጡቶቿ መሮጥ ጀመሩ። መጀመሪያ ጡት ማስያዣዋን ቀስ እያልኩ ፈታሁ። ጠዋት ከእንቅልፌ ስነቃ ራሴን የሜዳ ቴኒስ መጫወቻ የሚያክል አልጋ ላይ ያገኘሁት። ማታ ያደረኳቸውን ነገሮች እያስታወስኩ ራሴን የሆነ የሆሊውድ ፊልም ውስጥ ያገኘሁት መሰለኝ። ከእንቅልፏ ስትነቃ አሁን አንዳንድ የአማርኛ ፊልሞች ላይ እንደማየው ማታ ስለሰከርኩ ራሴን አላውቅም ነበር በሚል ሙድ ማታ ምን አደረገን ብላ ትጠይቀኝ ይሆናል ብዬ ስጠብቅ እንደና አደርክ የሚል ጥያቄ ጠየቀችኝ። ሁሉን ነገር አውቃና ፈቅዳ እንዳደረገችው ተረዳሁ። ደህና አንቺ ደህና አደርሽ አልኳት እየተሽኮረመምኩ። ቁንጅናዋ ማታ ካየሁት በላይ ጎልቶ የወጣ መሰለኝ። ባለቤትሽ እስኪመጣ ድረስ እየጠበቅሽ ነው እስካሁን ያልቀሰቀሽ አልኳት። ፍርሃቴን በምናገራቸው የቃላቶች መቆራረጥ ተረድታለች። በተኛውበት የቤቱን ኮርኒስ በመገረም እየተመለከትኩ መልሷን ስጠባበቅ ባክህ ሀገር ውስጥ የለም አለችኝ። በትንሹም ቢሆን ፍርሃቴ ሲለቀኝ ተሰማኝ። ሳላስበው ምን አለ በዛው ቢቀር የሚል ድምፅ አወጣሁ። ሰምታ እንዳልሰማች ለመምሰል አለችኝ። ባመለጠኝ ቃል እኔም ደነገጥኩ። ለማስተካከል በማሰብ ምን አለ ፍርሃቴ በዛው በቀረ አልኳት። በድንጋጤ እየሳቀች ባክህ መጀመሪያ ያልከውን ሰምቻለሁ፣ እኔም ቢቀር ደስ ይለኛል በማለት አውርታ ሳትጨርስ ስልኳ መጮህ ጀመረ። የደወለውን ሰው ካየች በኋላ ፊቷ ባንድ ጊዜ ከሰመ። ወደ እኔ ዞራ ማስጠንቀቂያ በሚመስል አነጋገር ኮስተር ብላ ምንም ድምፅ እንዳታሰማሽ አለችኝ። በማስጠንቀቂያዋ መሰረት አፌን ዘጋሁ። ስልኳን ወደ ጆሮዋ ማስጠጋቱን ትታ በተቀመጠበት እንዲሰማት ድምፁን ከፍ አድርጋ ወይዬ ውዴ ብላ በውሸት ፈገግታ ማናገር ስትጀምር አንቺ እከካም ብሎ ተቀበላት። ከስልኩ የሚወጣው የሰውየው ድምፅ እንደተናደደና እንደተቆጣ ያስታውቅ ነበር። ማናገሯን ቀጠለች። ምን አጠፋሁ? ትናንት ከማን ጋር ነበርሽ? ከእንግዶች ጋር ነበርኩ። እና ምን ሆነሽ ነው ሳይመን ሲደውልልሽ ያላነሳሽለት? ምናልባት ተኝቼ ይሆናል። በያውኑ ደውይለት። ተሰነባብተው ስልኩን ዘጋችው። በሱ መሳደብ ሳይሆን በሷ ከመጠን ባለፈ ትዕግስት በጣም ተገርሜ ፊቷን ማየት ጀመርኩ። በሐሳብ ዝምታን ስታበዛብኝ ጊዜ አይዞሽ እሺ ማለት ጀመርኩ። ባክህ ለምጄዋለሁ አለችኝ። እንደለመደችው ለኔ ባትነግረኝም ከመጠን ያለፈ ትዕግስቷና እርጋቷ ቀድሞ ነግሮኛል። ታሪኳን ለመስማት ካለኝ ፍላጎት የተነሳ ለመሆኑ ሳይመን ማን ነው ብዬ ጠየቅኳት። ታሪኩ ረጅም ስለሆነ ሌላ ጊዜ እነግርሃለሁ እያለች ካልጋዋ ተነስታ ቁርስ ለመስራት ወደ ኪችን ገባች። የታሪኳን እርዝማኔ ስትነግረኝ የመስማት ፍላጎቴ ይበልጥ ጨመረ። ቁርሱን ሰርታ እስክትጨርስ ድረስ አላስችል ቢለኝ እኔም ተነስቼ የምትሰራበት ኪችን በመግባት ላግዝሽ በሚል ሰበብ ታሪኳን ለመስማት የተለያዩ ሙከራዎችን አደረግኩ። ከብዙ ልመናና ውትወታ በኋላ የመስማት ፍላጎቴን ተረድታ ቁርስ ከበላን በኋላ እንደምትነግረኝ አሳወቀችኝ። የምትሰራውን ቁርስ እስከሚደርስ ድረስ በትዕግስት ተጠባብቄ ከበላን በኋላ እሺ አሁንስ ረጅሙን ታሪክ አትነግሪኝም ብዬ ጠየቅኳት። የተወለድኩት አነስ ያለች የገጠር ቀበሌ ውስጥ ነው። ትምህርት ቤት ገብቼ እየተማርኩ ጎን ለጎን እናቴን ለማገዝ በማሰሮ ከወንዝ ውሃ ተሸክሞ ማመላለስ የጀመርኩት ገና በለጋ ዕድሜ ነበር። ይህን ስራዬንና ጥንካሬን የተመለከተ የአካባቢው ማህበረሰብ እድሜዋ ለመታጨት ደርሷል በሚል እሳቤ ወደ ወላጆቼ ልጃችሁን ለልጃችን እያሉ ይመላለሱ ጀመር።
ወላጆቼ ግን በትንሹም ቢሆን ተምረው ስለነበርና ከተማ በነበረችው አክስቴ ምክንያት የሚመጡ ጥያቄዎች እንዳለ ውድቅ ይደረጉ ነበር። ነገር ግን ቀናቶች በሄዱ ቁጥር ነገሮች እየተባባሱና እየከፉ መጡ። ቤታችን ለሚመላለሱ ሽማግሌዎች በተደጋጋሚ እድሜዋ ገና ነው የሚል ምላሽ ቢሰጥም ጠያቂዎቹ ግን ከወሰድናት በኋላ ትምህርቷን መቀጠል ትችላለች እያሉ ወላጆቼን መቀመጫ ሰጧቸው። ወላጆቼም አማራጭ ሲያጡ ከ5ኛ ክፍል አቋርጬ ከተማ ወዳለችው አክስቴ ዘንድ ላኩኝ። አክስቴ ጋር ሆኜ ያቋረጥኩትን ትምህርት እየተከታተልኩ እስከ 10ኛ ክፍል ተማርኩ። የእድል ነገር ሆኖ 10ኛ ክፍል ላይ ውጤት ሳይመጣልኝ ቀረ። ይህን የሰሙት ወላጆቼ ወደ ገጠር ተመልሼ በወግ ማዕረግ ለአንድ ጥሩ ስም ላለው ሰው ድረውኝ የጠፋውን ስማቸውን ማስመለስ እንደሚፈልጉ ሰማሁ። የዛን ቀኑን ሙሉ በእድሌ እያዘንኩ ስነፋረቅ ያየችኝ አክስቴ እሷ ጋር ሆኜ ሙያ ብማር ተወቃሽ ከመሆን አልድንም ብላ ወደ አዲስ አበባ መጥቼ እሷ እየከፈለችልኝ ኮሌጅ ተመዝግቤ እንድማር ሐሳብ አቀረበችልኝ። ምንም አልተግደረደርኩም። ወላጆቼ መታው ካለውበት በግዴታ እጄን አንጠልጥለው ከመውሰዳቸው በፊት ብዬ በማግስቱ በሌሊት ተነስቼ ወደ አዲስ አበባ መጣሁ ብላ የታሪኳን መጀመሪያ ነገረችኝ። የነገረችኝ ታሪክ ግን አሁን ላይ ላለችበት የሀብት ማማ ያደርሳታል ብዬ ለማመን በጣም ስለከበደኝ ታሪኳን እስከ መጨረሻው መስማት ፈልጌ እሺ አዲስ አበባ ከመጣሽ በኋላስ ብዬ ጠየቅኳት። አዲስ አበባ ከመጣሁ በኋላ አክስቴ የባሏን ቤተሰቦች አድራሻ ሰጥታኝ ስለነበር ቀጥታ ወደ እነሱ በመሄድ ሀገሩን እስክለምደው ድረስ እነሱ ጋር አረፍኩ። ጊዜው በገፋ ቁጥር ግን የአክስቴ ባል ቤተሰቦችም ጸባያቸው የተቀየረ በትንሽ በትልቁ መነጫነጭና ፊታቸው ይቀያየርብኝ ጀመር። በዛ ሁኔታ መቀጠሉ ሲከብደኝ ከነሱ ቤት በሰላም ወጥቼ አክስቴ በምትልክልኝ ገንዘብ በወር 800 ብር እየከፈልኩ አነስ ያለች ቤት ተከራይቼ ስራ ማፈላለግ ጀመርኩ አለችኝ። የምትነግረኝ ታሪክ ቢያሳዝነኝም ዋናውና እኔ ማወቅ የፈለግኩት ግን እንዴት እዚህ ሀብት ላይ ልትወድቅ እንደቻለች ስለነበር ማናዘዘኝ ቀጠልኩ። ቤት ከመልቀቅሽ በፊት ስራውን እነሱ ጋር እያለሽ መፈለግ አይቀልም ነበር አልኳት። ይሻል ነበር፣ ነገር ግን ወጥቼ በገባው ቁጥር የሚያሳዩኝ ፊት በጣም ያስፈራ ነበር። በተለይ በሰውየው ሚስት አይን ውስጥ ጥላቻና የመሰልቸት ስሜት አይ ነበር። ደግሞ ልክ ነበሩ። እንኳን እነሱ የወለዱኝ ወላጆቼ ጋር እንኳን ያለ ስራ 2 ወር መቀመጥ በጣም ይከብዳል። ከነሱ ከወጣው በኋላ በሳምንቱ በአንድ የልብስ ሱቅ ውስጥ በወር 2000 ብር እየተከፈለኝ ለመስራት ተስማማሁ አለችኝ። ታሪኳን የጨረሰች መስሎኝ እና የዚህ ሁሉ ሀብት ምንጭ ልብስ ቤት ተቀጥሬ በምሰራው ደሞዝ ነው የመጣው ያልሽ ነው በማለት እየተገረምኩ ጠየቅኳት። በጥያቄ ከት ብላ ከሳቀችብኝ በኋላ አይ አይደለም፣ ልብስ ቤቱ የወንድም የሴትም ስለነበር በጣም ብዙ ደንበኞች ነበሩት። ልብሶቹም ከቱርክ የሚመጡና ጥራታቸውን የጠበቁ ስለነበሩ ብዙዎቹ ደንበኞች ባለሀብቶችና ክርክር በዚህ የተነሳ እዚያ ልብስ ቤት ውስጥ ብዙ ጓደኞችን አፈራሁ። በወር ከሚከፈለኝ ደሞዝ በላይ የሚሰጠኝ ጉርሻ ይበዛ ጀመር። ካፈራኋቸው ጓደኞቼ ጋር እየዞሩ መዝናናትን ለመድኩ። አዲስ አበባንም በደንብ ተዋወቅኳት። በዚህ የተነሳ የልብስ ቤቱ ባለቤት አዳዲስ የሚያስገባቸውን የሴት ልብሶች ፋሽኑን እየለበስኩ እንዳስተዋውቅለት ከሁሉም አይነት ልብስ አንዳንድ እንደወስድ ፈቀደልኝ። በመለብሳቸውም ልብሶች የተነሳ የሴት ጓደኞቼ እየበዙ መጡ። የሰው ልጅ በልብስ እንደሚቀየር ያኔ ነበር የገባኝ። ጓደኞቼ ሁሉ እኔ የምለብሰውን ፋሽን ሁሉ በመከተል አንዳንዴ እየከፈሉ ሳይኖራቸው ሲቀር ደግሞ በዱቤም ቢሆን ይወስዱ ጀመር። በዛ የተነሳ ጓደኝነታችንም የጠበቀ ሆነ በማለት በድጋሚ አቋረጠችኝ። እኔ መስማት የፈለግኩት እውነታና እሷ የምትተርክልኝ ታሪክ ሊገናኝ አልቻለም። በቀጥታ ወደ ሀብቷ ሚስጥር እንድትገባልኝ ፈልጌ እኔ እኮ የፈለግኩት የሀብቱ ሚስጥር እንጂ የጓደኞችሽን ብዛት እንዴት እንዳገኘሽ አይደለም ብዬ አፋጠጥኳት። እሷ ግን የኔ የማወቅ ፍላጎት ምን ያህል እንደጨመረ ስላወቀች እንደውም ካሁን በኋላ ካቋረጥከኝ ከነጭራሹም አልነግርህም እሺ በሚል የማስፈራሪያ አረፍተ ነገር አፌን አዘግታኝ ታሪኳን ቀጠለች። ጓደኛ ባፈራው በ7ኛው ወር ያንዷ ጓደኛዬ ልደት እንደሆነና ልደቷም የሚከበረው በአንድ ዝነኛ የምሽት ጭፈራ ቤት አዘግታ መሆኑን ሰማሁ። የዛኑ ቀን ልደቷን ለማክበር ሁሉም ጓደኞቼ ተሰባስበው ባለ ልደቷ በሌለችበት ልደቷ ላይ አብሬያቸው እንድሄድ ሲነዘንዙኝ ዋሉ። በመጨረሻም ልደቷ ያለኔ ደስ እንደማይላትና ሁሉንም ዝግጅት ያዘጋጀው ፍቅረኛዋ ስለሆነ እሷ ሳታውቅ ሰርፕራይዝ ሊያደርጋት እንደሆነ ነግረው አሳመኑኝ። ሰዓቱ ሲደርስ ሁላችንም ዘንጣን በተባለው ቦታ ተገኘን። በዙሪያችን የነበሩት ሁሉ ባለ ሀብትና የተሻለ ኑሮ ያላቸው ነበሩ። ባለ ልደቷ ጓደኛዬ ከመጣች በኋላ በደስታ ዝግጅቱ ተጀመረ።
ሁሉም የየራሱን መጠጥ እየያዘ ከሚፈልገው ሰው ጋር መጨፈርና መዝናናት ጀመረ። ለእኔና ለጓደኞቼም በተቀመጥንበት ምንጩ ከየት እንደሆነ ያልታወቀ የመጠጥ አይነት እየመጣ ተደረደረልን። መጠጥ ጠጥቼ ባላውቅም ያኔ በጓደኞቼ ግፊትና ለባለ ልደቷ ጓደኛዬ ደስታ ስል ሳልፈልግ ጠጣሁ። የወንዶች አይን ሁሉ ወደኛ ይመለከቱ ጀመር። እኛም ሴቶች ነንና እነሱን ለማማለል ስንል አፋችንንና ያልተከፈተ ውስኪ እየከፈትን ቤቱን በጩኸት እያናወጥን ከተቀመጥንበት በመነሳት መጨፈር ጀመርን። ጭፈራዬ መጀመሪያዬ ስለነበር እንደነሱ ለማስመሰል እየሞከርኩ ስወዛወዝ ድንገት ባለ ልደቷ ጓደኛዬ ወደኔ በመምጣት የምታስተዋውቀኝ ሰው እንዳለ ነግራኝ እጄን እየጎተተች ይዛኝ ወጣች። ውጭ ከወጣን በኋላ የሷ ፍቅረኛ ከሆነ ጎልማሳ ሰው ጋር አፍ ላፍ ገጥሞ ሲያወራ ተመለከትኩ። የምታስተዋውቀኝ ሰው ማን እንደሆነ ለማወቅ አልተቸገርኩም ነበር። ወደ እነሱ ከወሰደች በኋላ ከገመትኩት ሰው ጋር አስተዋወቀችኝ። ስሙ ክንፈ እንደሚባል ነገረኝ። እኔም ስሜን ነገርኩት። ካስተዋወቀችኝ በኋላ እኔን አያይዛ እሷ ከፍቅረኛዋ ጋር ወደ ውስጥ ተመልሳ ገባች። ክንፈ የሚደብር ባይሆንም ደፍሮ ለማናገር የሚከብድ ሰው ነበር። ትንሽ ካወራን በኋላ ለመሆኑ ለምን እንደፈለግኩሽ አውቀሻል ብሎ ጠየቀኝ። ከባለ ልደቷ ጓደኛዬ ጋር ስለ ብዙ ወንዶች አውርተናል። ስለ ክንፈ ግን አንድም ቀን አውርተን ባናውቅም እሷን ላለማሳጣት በማሰብ አዎ ሙሉ ለሙሉ ባትነግረኝም የተወሰነ ነገር ጀማምራልኝ ነበር አልኩት። ፈገግ ብሎ ክንዴን እየደባበሰ ግድ የለም ለዛሬ ከተዋወቅን ይበቃል፣ የቀረውን ጓደኛሽ ስለምታውቅ እሷን ጠይቂያትና ነገ ማታ ራት እየበላን እንጨዋወታለን። አሁን ወደ ውስጥ እንግባ በማለት ለራት ግብዣው ፈቃደኛ መሆኔን እንኳን ሳያረጋግጥ እጁን ወገቤ ላይ ጣል አድርጎ ተያይዘን ወደ ውስጥ ገባን። የልደቱም ዝግጅት አልቆ ሁላችንም ተለያየን። ሙሉ ታሪኩን ከባለ ልደቷ ጓደኛዬ ለመስማት እስኪ ነጋ ጠብቄ ጠዋት ቤቷ ድረስ ሄድኩ። ቀኑ እሁድ ስለነበር ስራ አልነበረኝም። ቤቷ ስደርስ አዳሯ ከፍቅረኛዋ ጋር ስለነበር የድካም ስሜት ይታይባት ነበር። ስታይኝ በጠዋቱ ቤቷ ድረስ በመሄዴ በጣም ደንግጣ ምን እንደሆንኩ ጠየቀችኝ። እኔም ስለ ክንፈ ለምን እንዳስተዋወቀችኝና ያልነገረችኝን ታሪክ መስማት እንደምፈልግ ነገርኳት። እሷም ሁኔታውን በማስታወስ ሁሉንም ነገር በዝርዝር መናገር ጀመረች። ክንፈ ትልቅ ባለ ሀብት ነው። አብሮት የሚሆን ታማኝ ሰው ይፈልጋል። ለዚያ ደግሞ አንቺ ጓደኛዬን አስተዋወቅኩት። ደግሞ እንደዛ ስልሽ ድንግል ስለሆንሽ አይደለም። እሱ የሚፈልገው ትልልቅ ፕሮግራሞች ላይ አብረሽ እንድትሆኚ ብቻ ነው። ስለዚህ አንቺም ራስሽን ትለውጪበታለሽ። ደግሞ ብልጥ መሆን አለብሽ። የራስሽ የሆነ ቤትና መኪና ያስፈልግሻል። ሌሎች ጓደኞቼ ከሚጠቀሙ አንቺ ብትጠቀም ይሻላል ብዬ ስላሰብኩ ነው። ደግሞ እሱም ከጓደኞቼ ሁሉ አንቺን የመረጠው። በዚያውም እኔን ኮሚሽኔን አገኝበታለሁ። ለዚህ ብዬ ነው ቀድሜ ያስተዋወቅኩሽ አለችኝ። በሰዓቱ የማገኘው ጥቅም እንጂ ጉዳቱ አልታየኝም ነበር። እሷ እንዳለችው የራስ የሆነ ቤትና መኪና በቀላል መንገድ እንደማገኝ ሳስበው ውስጤ በሐሴት ተሞላች። በሐሳቧ ምንም ሳላቅማማ ተስማምቼ ሳይውል ሳያድር ሰውየውን አብረን ለማግኘት ተስማምተን ተያይዘን ወደ ቤቱ አመራን። መኖሪያ ቤቱ ይሄ አሁን አንተ ያለህበት ነበር። ይህንን ቤት ገና ለመጀመሪያ ጊዜ እንዳየሁት ልክ እንዳንተ ነበር የደነገጥኩት። እንዴት የሰው ልጅ ብቻውን እንደዚህ አይነት አዳራሽ ውስጥ ይኖራል ብዬ አስብ ነበር። ቤቱ ስንመጣ ሞቅ ደመቅ ባለ አቀባበል አስተናገደን። እሱም በፊቱ ደስታ ተሞላ። ቼኩን ካስቀመጠበት ቦታ አምጥቶ እየጻፈ እኔን ትቶ ጓደኛዬን እኔን አሳምና ስለወሰደችለት ያመሰግናት ጀመር። የሚያደርገው ነገር የሆነ ህገ ወጥ የንግድ ልውውጥ ስለሚመስል ግራ በተጋባ ስሜት ነበር የማየው። ቼኩ ላይ ጽፎ ከጨረሰ በኋላ ቆርጦ ለጓደኛዬ በመስጠት ስራዋን እንደጨረሰችና እኔን እዛው ጥላ መሄድ እንደምትችል ነገራት። ያኔ ውስጤ በፍርሃት ይረበሽ ጀመር። ጓደኛዬም የተሰጣትን ቼክ ተቀብላ ከተቀመጠችበት በመነሳት ወደ እኔ ተጠግታ ምንም እንደማያደርገኝና ብልጥ መሆን እንዳለብኝ መክረኝ በተቀመጥኩበት ጥላኝ ከቤት ወጣች። እሱም ገና እግሯ ከቤት እንደወጣ ከተቀመጠበት ተነስቶ ወደ እኔ በመምጣት ጀርቤን እየደባበሰ እንዳልፈራና እንዳልሳቀቅ ነገረኝ። ለእሷ የተቆረጠላትንም ቼክ ሙሉ ደብተሩ ላይ ፈርሞ ለእኔ በመስጠት ከዛን ቀን ጀምሮ የፈለግኩትን ገንዘብ እያወጣው መጠቀም እንደምችልና ይሄ ያለንበትን ቤት በእኔ ስም እንደሚያዞርልኝም ጭምር ነገረኝ አለችኝ። የነገረችኝን ታሪክ አምኖ ለመቀበል ከበደኝ። ጭንቅላቴ ውስጥ ቆይ ሰውየው ማናው የሚል ጥያቄ መመላለስ ጀመረ። ፊቷን በአትኩሮት እየተመለከትኩ የነገረችኝ ታሪክ እውነት መሆኑንና አለመሆኑን ለማወቅ ሞከርኩ። በዚህ ጊዜ የሰው ልጅ እንዴት ያለ አንዳች ጥቅም እንደዚህ ሊያደርግ ይችላል? ማለቴ ድንግልናሽን ወስዶ ቢሆን እንኳን ያደረገልሽ የተለመደ ስለሆነ ያሳምነኝ ነበር አልኳት። በንግግሬ ስቃ ከጨረሰች በኋላ በሰዓቱ ምንም ማሰብ አልቻልኩም ነበር። ጭንቅላቴ ውስጥ ያለው የጓደኛዬ ብልጥ ሁኚ የሚለው ምክር ብቻ ነበር። ከክንፈ ጋር ከተዋወቅን ከሳምንት በኋላ ሙሉ ለሙሉ ጠቅልዬ ኑሮዬን እዚህ ቤት ውስጥ አደረኩ። እሰራበት ከነበረው ልብስ ቤት አስወጥቶኝ የመንጃ ፍቃድ ትምህርት ቤት አስመዘገበኝ።
በቃሉ መሰረት የፈለኩትን ገንዘብ በፈለኩት ጊዜ እያወጣው መጠቀም ጀመርኩ። ይህን ሁሉ ሳደርግ ግን አንድም ቀን ከእርሱ ጋር አብረን አድረን አናውቅም። ተሳስቶ እንኳን ወደ እኔ የመኝታ ክፍል መጥቶ አያውቅም ካለች በኋላ ታሪኳን አቋረጠች። የምትነግረኝ ታሪክ ተረት ይመስለኝ ጀመር። ለደቂቃዎች ከራሴ ጋር ማውራት ጀመርኩ። ምናልባት በነፍስ አባቱ ተገዝቶ ይሆን አብሯት የማይተኛው? አይ እንደዚያ ቢሆን ደግሞ ሁሉንም ትቶ መመነን ይመርጥ ነበር። ወይ ደግሞ ብልት የለው ይሆን እንዴ? አይ እንደዚያም ቢሆን ቢያንስ ከንፈር መሳም ያምረው ነበር። ታዲያ ምን ሆኖ ነው አብሯት የማይተኛው? መልሱን ማወቅ ከበደኝ። ከራሷ ለማውጣጣት በማሰብ ታዲያ አብሮሽ ካላደረ ይህን ሁሉ ነገር ለምን ሊያደርግልሽ ፈለገ ብዬ ጠየቅኳት። በመልሷም ከክንፈ ጋር ያላት ግንኙነት የተለያዩ ፕሮግራሞች ላይ ግብዣ ሲኖረው እሱን ተከትላ በመዞር እንደ ሚስት ለማስመሰል ብቻ እንደሆነ ነገረችኝ። ነገሮች ትንሽ ውስብስብ እየሆኑብኝ መጡ። ለራሴ የማቀርባቸው ጥያቄዎች ተደራረቡ። መሆንን እያለ ማስመሰልን ምን አመጣው? መልሱን ከራሷ አንደበት ለመስማት በቀጥታ ጠየቅኳት። እንደዚህ ከሚቸገር ለምን አላገባሽም? ማግባት አይችልም። ለምን? ማለቴ መውለድ እንጂ ማግባት የማይችል ያለ አይመስለኝም ነበር። ባል አለው አለችኝ። ለወንድ ልጅ ባል ባይባልም ምናልባት ተሳስታ ሌላ ሚስት አለው ለማለት ፈልጋ ይሆናል ብዬ አለፍኳት። ምክንያቱም አዲስ ነገር አይደለም። እነጋሼ ትዳር ይዘው ልጅ ወልደው ሌላ ቤት እየገዙ ቅምጥ ወይም ውሽም ማስቀምጠዋል መባሉን መስማት ከጀመርኩ ዓመታት አስቆጥሬያለሁ። ቢሆንም ግን የእሷ ትንሽ ለየት ይላል። ሌሊቱን ሙሉ ከእሷ ጋር ካሳለፍኩት ደስታ ጋር የተያያዘ ጥያቄ አይምሮዬ ላይ መጣ። ታዲያ ክንፈ ምንም ካላደረገሽ ድንግልናሽን ማን ወሰደው ብዬ ጠየቅኳት። በጥያቄ ታፍራለች ብዬ ስጠብቅ ከት ብላ እየሳቀች አይ ወንዶች ይህንን ጥያቄ አፋጣችሁ ስትጠይቁ እኮ በጉልበት የምታስመልሱልን የሚመስለው ካለችኝ በኋላ ከክንፈ ጋር የሆነ ትልቅ ዝግጅት ላይ ተያይዘን ሄድን። ዝግጅቱ ላይ የተለያዩ ባለስልጣናትና የተለያዩ ታዋቂ ሰዎችም የታደሙበት ነበር። ዝግጅቱ ላይ እንዳጋጣሚ ክንፈ ሳይመን የሚባለውን ለረጅም ጊዜ ባህር ማዶ የነበረውን ጓደኛውን ያገኘውና መጫወት ይጀምራሉ። ሳይመን ከጓደኛውን በላይ ባለውለታውም ጭምር ስለነበር ጭውውታቸው እየደራ ሲመጣ በመሃል እኔን አይቶ ለክንፈ ቆንጆ ሚስት እንዳገባና እንደኔ አይነት ቆንጆ ለሱም እንዲፈልግለት ይጠይቀዋል። ክንፈን በጓደኛው ልመና በጣም ይገረምና ከሱ የሚበልጥበት ነገር እንደሌለ ነግሮት የኔን ፈቃደኝነት እንኳን ሳይጠይቅ ሌሊቱን ሙሉ አብሮኝ በመሆን መዝናናት እንደሚችል በመፍቀድ አያይዞን ሄደ። ሳይመንም ክንፈ ባደረገለት ነገር በጣም ተደስቶ በደንብ እንኳን ሳይተዋወቀኝ እዛው ሆቴል ውስጥ አንደኛ ደረጃ አልጋ ላይ ሲያስለቅሰኝ አደረ። በማግስቱም ለሳይመን ለዓመታት በክብር ይዤ የነበረውን ድንግልናዬን በመስጠቴ ለክንፈ ደግሞ ላሳየሁት መልካም ጸባይና ታዛዥነት ተነጋግረው ትላንት ያየኸውን መኪና ለሁለት ገዝተው ሸለሙኝ። ከዚያን ቀን ጀምሮ እንደዚህ አይነት ክስተቶች ይደጋገሙ ጀመር። የክንፈ ወዳጆች ሁሉ የኔ ጭን ተራ በተራ ይደርሳቸው ጀመር። እኔም ክብር የሚባለውን ነገር ረስቼ ከጓደኞቼ ምን ጣጣ አለው አያልቅ እያሉ የሚሸውዱበትን አረፍተ ነገር ወርሼ ብልጠት መሰል ርካሽነትን ተላምጄ እኖራለሁ አለችኝ። በዓይኖቿ እንባ እያነባች በጣም ደነገጥኩ። ካለን ልዩነት የተነሳ የቅርብ ሰው ካልሞተበት በስተቀር ድሃ እንጂ ሀብታም እንደዚህ የሚያለቅስ አይመስለኝም ነበር። ለቅሷን ለማስቆም ከዓይኖቿ የሚወርደውን እንባ እየጠራረኩ ማባበል ጀመርኩ። ከምንም በላይ ግን የገንዘብን አያልነት ይበልጥ ተረዳሁ። ገንዘብ ካለኝ ምንም ማድረግ እንደምችል አመንኩ። ሳላስበው ምን አለ እኔም ባለ ሀብት በሆንኩ የሚል ድምፅ አመለጠኝ። ሳባ ሰምታኝ ስለነበር እሷን ያናገርኳት መስሏት ግድ የለም በድጋሚ ተረጋግታ አስብበት፣ ደስታ ማግኘት እንጂ ሀብትን ማግኘት በጣም ቀላል ነው አለችኝ። እሷ እንዳለችኝ ተረጋግቼ ለማሰብ ሞከርኩ። ውቤን የወሰደብኝን ባለ ሀብት በማስታወስ ያለ ገንዘብ ውቤን ማስመለስ እንደማልችልና ገንዘብ ሴትን መግዛት ከቻለ ደስታን ራሱ መግዛት እንደሚችል ጭንቅላት ያምን ጀመር። ሳባ ዝምታዬ ሲበዛባት ምን አሰብክ አለችኝ። ስታፋጥጠኝ ካላት ሀብት ላይ ግማሹን የምትሰጠኝ መሰለኝ። ፈጠን ብዬ ምን ማሰብ ያስፈልገዋል ባለ ሀብት መሆኗ አልኳት። በጣም ተናደደችብኝ። አንተን ባለ ሀብት አትሁን ብሎ መምከር የኔን ገበያ መዝጋት ቢሆንም ሳይ ስላሳዘንከኝ ብቻ ባለ ሀብት ከመሆን በፊት መስለ እንድትሞክረው እድሉን አመቻችልሃለሁ አለችኝ። ደስታና ፍርሃት ተቀላቀሉብኝ። በሙከራዬም ከተደሰትኩ በአጭር ጊዜ ባለ ሀብት ማድረግ እንደምትችልም ነገረችኝ። ከደስታዬ ፍርሃቴ ጎልቶ መውጣት ጀመረ።
ክንፈ ማን ነው? ስራውስ ምንድን ነው? እንዴትስ ነው ሳባ በአጭር ጊዜ እኔን ባለሀብት ማድረግ የምትችለው? እያልኩ ለራሴ ጥያቄ ከደረደርኩ በኋላ መልሶቹን በተማርኩት የጋዜጠኝነት ሙያ አማካኝነት ማግኘት እንደምችል በመረዳት ተረጋጋሁ። ከሳባ ጋር ግንኙነታችን ተጠናክሮ ጓደኝነታችን ቀጥሏል። አብረን በነበርንባቸው ጊዜያቶች ለሰዎች ከምታሳየው ውጫዊ ደስታ በቀር አንድም ቀን ከልቧ ደስተኛውን አታውቅም። የሆነ ቀን በጣም አሳዝነኝ፣ ቆይ ግን እንደዚህ ከምትጨነቂ ለምን ትተሽው አትሄጂም ብዬ ጠየኳት። በምላሹ በጥያቄ ከልቧ ከት ብላ የሳቀች፣ በእኔ ቦታ ብትሆንና የሚሰማኝን ስሜት ብታውቅ ይህን ጥያቄ ባልጠየቅከኝ ነበር። ሁሉም ጓደኞቼ ከላይ ከላይ ሲስቁ እውነት እንዳይመስልህ እንደኔው እየተረገጡና እየተሰደቡን የሚኖሩት። ባይገርምህ እኛ ባል ብለን ከምንጠራቸው ወንዶች ይልቅ በየመንገዱ በታችንን አይተው የሚላከፉት ወንዶች ለእኛ ትልቅ ክብር አላቸው። አንተም ብትሆን ምንጊዜም ጥረህና ለፍተህ ያላመጣው ሀብት ውስጥ በቀላሉ ስትገባ አንድ ቀን ተጨቋይ መሆንህን ማመን አለብህ አለችኝ። እሷ ባትነግረኝም የታክሲ ደንበኛ ዘሪሁን በተደጋጋሚ ስለሚመክረኝ አውቀዋለሁ። ቢሆንም ግን እንደዚህ በድህነት ተቆራምቼ የኔ ያልኩትን ሰው በባለ ሀብት ተቀምጬ ከማይ ሀብታም መሆንን ለመሞከር ወስኛለሁ። ለዚህም እንደሱ አይነት ባለ ሀብቶች የሚኖሩትን ኑሮ ልታሳየኝ መኪናዋን የኔንም አሻራ እንዲቀበል አድርጋ በጊዜያዊነት ሾፌሯ አድርጋ ቀጥረኛለች። ምሽት ላይ ሳባን ከተቀጣጠረችበት ሆቴል ካደረስኳት በኋላ ከመኪናው ወርዳ የተቀጣጠረችበት ጉዳይ አጭር ከሆነ እንደምትደውልልኝ ተስማምተን እስከዛው ድረስ ግን ዞር ዞር እያልኩ ከመኪናው ጋር እንድላመድ ነገረችኝ። መኪናዋን ይዤ ከአካባቢው ለመሰወር ሳባ እስክትገባ እንኳን እድል አልሰጠኋትም ነበር። የሚገርመው ነገር የከተማዋ ውበት ለራሱ ጎልቶ የሚታየው ለሀብታም መሆኑ የገባኝ ያኔ ነበር። በያዝኩት መኪና የቆነጃጅቶችን አይን ማንከራተቴንና ትንንሽ መኪኖች ለኔ ያላቸውን አክብሮት ስመለከት መኪና ሳይሆን ዙፋን ላይ ያለው መስሎ ተሰማኝ። ከአካባቢው ብዙም ሳልሄድ ሳባ ደውላ ሌሊቱን ሙሉ እንደማትፈልገኝና የመኪናው አንዱ መሳቢያ ውስጥ 50 ሺህ ብር እንዳለ ነግራኝ በዛ ብር ሌሊቱን ሙሉ እንድዝናና ፈቀደችልኝ። ደስታዬ እጥፍ ድርብ ሆነ። በፍጥነት የነገረችኝን መሳቢያ በመክፈት ብሩ መኖሩን አረጋገጥኩ። ድሮም አበሻ ወረተኛ ነው ሲባል የምሰማውን ተረት በራሴ ደርሶ አየሁት። በድህነቴ ሲዝናናበት የነበረውንና እሷን ያገናኘኝን ጠጅ ቤት በመተው ቀጥታ ትልልቅ ባለ ሀብቶች ወደሚዝናኑበት ስመጥር ጭፈራ ቤት አመራሁ። ገና ጭፈራ ቤቱ ሳልደርስ በር ላይ መኪና ለማቆም የሚያስተባብሩት የፓርኪንግ ሰራተኞች ሌሎቹን መኪኖች ረስተው ገና ከርቀት እዚህ ግባ እዛ ግባ እያሉ ሲያሸረግዱ ሳይ ድህነቴን ይበልጥ ጠላሁት። ይሄኔ በእግሬ መጥቼ ቢሆን ኖሮ የሚወርድብኝን ግልምጫና ንቀት ሳስበው ሰቀጠጠኝ። ከመኪናዬ ወርጄ ወደ ውስጥ ገባሁ። ቤቱ ከፊል ብርሃናማ ስለነበር በርቀት ማን ይኑር ማን ለመለየት በጣም ይከብድ ነበር። ለኔ ግን ማንም ይኑር ማን ጉዳይ ስላልነበር እኔን ለማስቀመጥ ገና ከበር ተቀብሎ ከፊት ከፊት እየመራ በሚወስደኝ ወጣት አማካኝነት ከአንዱ ሶፋ ላይ ተቀመጥኩ። በክብር ያስቀመጠኝ ወጣት ስራውን ጨርሶ ከሄደ በኋላ ጡቷንና ዳሌዋን በብጫቂ ጨርቅ የሸፈነች አስተናጋጅ መታ በፈገግታ ምን ልታዘዝ ብላ ጠየቀችኝ። ሳባ የሰጠች ገንዘብ እንደሌላው ጊዜ ለማዘዝ እንዳስብ እንኳን እድል አልሰጠኝም ነበር። ፈጠን ብዬ እንደብል ብላክ አልኳት። አስተናጋጇ ትዕዛዜን ስትሰማ መጀመሪያ የነበረው ፈገግታዋ በጥፍ ጨምሮ እየተፍነከነከች ለማምጣት ሮጠች። እስኪመጣልኝ ድረስ ዙሪዬን እየቃኘው የሴቶቹ አለባበስ በጣም አስገርሞኝ አያቴን ዝርት ለማሾር ተሳቀ የምትገልጠው ጭን እዚህ በአደባባይ ተገላልጦ ብታየው ምን ትል ይሆን እያልኩ ለብቻዬ ሳስብ አስተናጋጇ ያዘዝኳትን ውስኪ በሚያምር ዲኮር ባምቦ ውሃና በበረዶ አጅባ ይዛልኝ መጣች። ያመጣችውን ውስኪ በብርጭቆ ቀድቼ በተከፈተው የባህር ማዶ ዘፈን ታጅቤ መጠጣት ስጀምር ድንገት ሳላስበው ከየት መጣች ያላልኳትን እንስት ከፊቴ ቆማ መቀመጥ ይቻላል ብላ ጠየቀችኝ። በሆዴ ተመስገን ያኔ ድሃ ያለው እኔ ነበርኩ ወደ እነሱ የሚሄደው ካልኩ በኋላ በሁኔታው ተገርሜ እሺም እምቢም የሚል ቃል ካፌ ሳላወጣ ከቂጤ በመንፏቀቅ እንድትቀመጥ ፈቀድኩላት። እንግዳ መቀበል ከአያቶቼ የወረስኩት ባህል ስለነበር ድጋሚ ውስኪ ያመጣችልኝን አስተናጋጅ በመጥራት ለሷ የሚሆን ተጨማሪ ብርጭቆ አስመጣው። በመጣው ብርጭቆ ለሷም ቀድቼ ተጫዎች ማለት ጀመርኩ። በእርግጥ ለጨዋታው ድምቀት ተናገርኩ እንጂ ምላሷ እኔ ጋር ከመጣች ጀምሮ አላረፈም ነበር። ፈገግ እያለች ጥያቄዋን ጀመረች።
ስሜ ካስፈለገ ሄለን ይባላል። አንተን ግን ከዚህ በፊት አይቼ አላውቅም አለችኝ። በተዘዋዋሪ የቤቱ ቋሚ ደንበኛ መሆኗንም ነገረችኝ። ይሆናል፣ ለቤቱ ገና አዲስ ነኝ። እና እንዴት አየኸው? እንዳንቺ አይነት ቆንጆ ካለበት ምንም አይልም አይደል? የጓደኛችን ልደት ለማክበር ነው የመጣ ነው። በጣም ደስ ይላል። ስንት ዓመቷ ነው የሚከበርላት? 21። ሆ፣ በዚህ አይነትማ አንቺም ገና ልጅ ነሽ ማለት ነው። አረ እኔ ገና 20 ዓመቴ ነው አለችኝ። የሀገሬ ልደት አከባበር መልኩን ስለቀየረ ብዙም አልተገረምኩም። በእኔ ጊዜ ልደት ሲከበር ሜዳ የሚያክል አንባሻ ተጋግሮልኝ ዱላ በሚያክል ሻማ ታጅቤ ነበር። አሁን ልደትን በራሱ ለባለ ሀብቶች አሽቃብጦ እንደነሱ ዘመንኩ ብሎ ከፖሊስ እንደሚደበቅ ወንጀለኛ በምሽት ቤት አዘግቶ በውስኪ ጋጋታ መከበር ከጀመረ ቆይቷል። እንደውም በዚሁ ከቀጠለ እሱም በቅርቡ የባለ ሀብቶች በዓል ይሆንና የጊዜ ጉዳይ ነው እንጂ ለድሆች አልከበርም ማለቱ የማይቀር ነው። የገባውበት ጭፈራ ቤት ከንፈር ለከንፈር መሳሳም፣ ጉንጭ ለጉንጭ ከመሳሳም በላይ ቀላል ከመሆኑ የተነሳ ብዙዎቹ በተቀመጡበት ይላላሳሉ። በአጠቃላይ ኢትዮጵያዊነትና የኢትዮጵያ ባህል የሚያንጸባርቅ ነገር የለም። ከዘፈኑ ጀምሮ እስከ ዳንሱ ሙሉ በሙሉ የባህር ማዶ ነበር። ያስመጣሁትን ደብል ብላክ ለሁለት ግማሽ ካደረስን በኋላ አብራኝ የተቀመጠችው እንስት ሰከርኩ በሚል ሰበብ የመሳም ሙከራ ለማድረግ ወደ ከንፈር የተጠግታ ማውራት ጀመረች። ለእሷ ምንም ባይመስላትም ለእኔ ግን ለቤቱ አዲስ ከመሆን የተነሳ ሰው አየኝ አላየኝ በሚል እሳቤ አንገቴን እያጣመምኩ ዙሪያዬን መቃኘት ጀመርኩ። ምነው ደበረህ እንዴ አለችኝ በፍርሃት ፊት የተጨማዱ አይታኝ። አይ አልደበረኝም አልኳት። እኛን ዞሮ የሚመለከተን አለመኖሩንና ሁሉም የየራሱን ስራ እየሰራ እንደሆነ ካረጋገጥኩ በኋላ ታዲያ ምነው ፊትህ ተኮሰታተረ አለችኝ ፍርሃቴ እንዳልገባት ለመምሰል እየሞከረች። ምናልባት ከዚህ በፊት እንደዚህ አይነት ነገር አድርጌ ስለማላውቅ ይሆናል አልኳት። መቼም ማረጋገጫ ሊኖራት አይችልም ብዬ በማሰብ እንዴ ድንግል ነህ እንዴ? በጥያቄዋ ሳቄን መቆጣጠር አቃተኝ። ስትስመኝ አዩኝ አላዩኝ እያልኩ በፍርሃት ሲያሸማቅቁኝ የነበሩትን ሁሉ ረሳኋቸው። መዋሸትን ለሴቶቹ ብቻ የፈቀደው ማን ነው ብዬ እኔም እንደነሱ በማስመሰል እየተሽኮረመምኩ አዎ ድንግል ነኝ አልኳት። በተራዋ እሷም ሳቋን መቆጣጠር ከበዳት። ሚስኪን፣ እኔ እኮ ገና መጀመሪያም ጠርጥሬ ነበር፣ ስታሳዝን አለችኝ። መጠርጠሯ ሲሆን ለምን እንዳሳዘንኳት ግን ስላልገባኝ አልገባኝም፣ ደግሞ ለምንድን ነው የማሳዝነው ብዬ ጠየቅኳት። እስካሁን ድንግል መሆንህና ለነገሩ ጣጣ የለውም፣ እኔ ያለማምድሃለሁ እሺ አለችኝ። ለነገሩ ይበለኝ አልሰማ ብዬ እንጂ ጓደኛዬ ሳሚ የሆነ ጊዜ ለሴት ልጅ ድንግል ነኝ ብለህ ካወራህ ወሲብ ላይ ደካማ ስለምትመስላቸው አይወድህም ብሎኝ ነበር። አንዴ ስላመለጠኝ ድንግል አለመሆኔ እንዳይታወቅብኝ ደርሶ እንደ ምስኪን አደረገኝ። ይህ የፍቅር ጓደኛ የለሽም? ኧረ አለኝ፣ ከጓደኞቼ ጋር ፈታ እያለ ነው። የት? እዚህ ነዋ። እና እሱ እያለ ነው አንቺ እዚህ ከኔ ጋር የምትሳሳሚው? ባክህ ይህን እሱም ከአንዷ ጋር ፈታ እያለ ነው አለችኝ ቀለል አድርጋ። የፍቅረኛዋ መኖር ከሰማው በኋላ የማወራው ወሬ ጠፋብኝ። ፍርሃቱ ይሁን መጠጡ ባላውቅም ወዲያው ሽንቴ መጣ። አንዴ ሽንት ቤት ደርሼ መጣሁ በማለት እጇን ከትከሼ ላይ አንስቼ በተቀመጠችበት ጥያት መሄድ ጀመርኩ። እሷም ተነስታ ተከተለችኝ። የቤቱ መጸዳጃ ቤት የወንድና የሴት ተብሎ ስለሚከፈል ብትከተለኝም መቼም መለያየታችን አይቀርም ብዬ በማሰብ ፈጠን ብዬ የወንዶች ውስጥ ገባሁ። ውስጥ ከገባሁ በኋላ ሽንቴን ለመሽናት የሱሪዬን ዚፕ መክፈት ስጀምር ከየት መጣች ብዬ ሳላሰብ ከኋላዬ መታ ተጠመጠመችብኝ። በሁኔታዋ ተደናግጬ እየተደነባበርኩ ይሄ እኮ የወንዶች ነው አልኳት። አውቃለሁ አለችኝ ከፊት ለፊቴ ዞራ የታሰረውን ቀበቶዬን ለመፍታት እየታገለች። እና ሰው ቢመጣስ አልኳት በድርጊቷ ደንግጬ አይኔን እያስለመለምኩ። የምናደርገውን አይቶ ይመለሳል አለችኝ ኮራ ብላ በአንድ እጇ የከፈትኩትን የሽንት ቤት ሲንክ ክዳን እየዘጋች። ፍርሃቴ ይበልጥ ጨምሮ ምንም አይሉንም እያልኩ አይኗን ስመለከት የማወራበትን ከንፈሬን ዘግታ ሳላስበው ወደ ኋላ ገፍትራ ሲንኩ ላይ እንድቀመጥ ካደረገች በኋላ
ከላይ ወጥታ ጋለበችኝ። ወጥሮኝ የነበረው ሽንቴ የት እንደገባ ባላውቅም ወዲያው ጠፍቶ ሌላ ታሪክ ተጀመረ። ከጨረስን በኋላ መጀመሪያ ላይ ወደ ነበርንበት ቦታ ተመልሰን በመቀመጥ መጠጣታችንን ቀጠልን። መጀመሪያ ላይ የነበረው ፍርሃቴ ሙሉ ለሙሉ ጠፋ። ሁሉንም ነገር በግልጽ ማውራት ጀመርን። መኪና ደግሞ በጣም ያምራል። መኪናዬን ደግሞ የታየሽው እንዴ? እኩል ነው እኮ እዚህ የገባ ነው። ማለቴ አንተ ከመኪና ስትወርድ አይቻለሁ እና ደግሞ ጓደኞቼም እያደነቁልህ ነበር። መኪናዬን ወክዬ ይሄው ከወገቤ ጎንበስ ብያለሁ አልኳት፣ መኪናው የኔ እንደሆነ ለማስመሰል ቀብረር ብዬ። ወሲብ ከፈጸምን በኋላ ፍርሃቴ ቢጠፋም የፍቅረኛዋ መኖር ሳስታውስ ችግር የሚፈጠር መሰለኝ። ከሷ የምፈልገውን ነገር ቀድሜ ስላገኘው ከሷ ጋር መቀጠሉን አልፈለግኩትም። ለመለያየት የተለያዩ ምክንያቶችን በመደርደር ቤት መቀየር እንደምፈልግና እሷም ጥላ ወደ መጣችው ጓደኛዋ መመለስ እንዳለባት ነገርኳት። እሷ ግን ከኔ መለየቱን አልፈለገችውም። ፍቅረኛዋን ከኔ ጋር ተዝናንታ ስትጨርስ በስልክ እንደምታገኘውና ምሽቱን ከሷ ጋር ባሳልፍ የሚገራርሙ ቤቶችን እንደምታሳየኝ እየነገረች ልታሳምነኝ ሞከረች። እንዴ ቆይሺ፣ ፍቅረኛሽ ከኔ ጋር መሄድሽን ቢሰማ ምን ይሰማዋል? ደስታ። እየቀለድሽ ነው? እውነቱን ማወቅ ትፈልጋለህ? የምኑን እውነት? የእኔንና የእሱን ግንኙነት ነው። ባይጠቅመኝም እውነቱን ለመስማት ፈለግኩ። የተከፈተው ዘፈን ስለማያሰማማን መኪና ውስጥ ተቀምጠን እንድናወራ ሳመነችኝ። የጠጣነውን የውስኪ ሂሳብ ከፍለን ተያይዘን ከጭፈራ ቤቱ በመውጣት መኪና ውስጥ ተቀመጥን። ካሁን እውነቱን መናገር ትጀምራለች እያልኩ ስጠባበቅ ሲጋራ ይዘሃል አለችኝ። አይ ሲጋራ አላጭስም። ኦ ሀብትን ያገኘው በላብህ ነው ማለት ነው። ደግሞ እሱ ምን ማለት ነው? የሚያበሳጭ ነገር የለም ማለት ነው። ለምን እንደዛልሽ? ሀብት በአቋራጭ የተገኘ ቢሆን ኖሮ ይህኔ ከንፈር ተልጦ ንፋስ የመታው ቀይ ስር ይመስል ነበር። ማጨስ ከፈለግሽ ግን እዛ ጋር ጀብሎ አለ፣ መግዛት እንችላለን አልኳት። ከፊት ለፊቴ እንጀራ ሆኖበት ቀን ፀሐይ ማታ ብርድ እየተፈራረቁ የሚያሰቃዩትን ወጣት እየጠቆምኩ በሆዴ መኪናዬን ያለ መሆኑንና ሙልጭ ያልኩ ድሃ መሆኔን ብታውቅ ምን ትለኝ ይሆን እያልኩ ማሰብ ጀመርኩ። ከጠቆምኳት ጀብሎ ሲጋራ አስመጥታ መኪና ውስጥ ለኩሳ ማጨስ ጀመረች። ካፎ የሚወጣው ጭስ የከሰል ባቡር ከሚያወጣው ጭስ አይተናነስም። ዝምታው ሲበዛብኝ እሺ ምን እውነት ነበር የምትነግሪኝ? በማለት ጠየቅኳት። ታውቃለህ፣ ማንም ሰው እኔን ወደ ቤቱ ለመውሰድ እንዳንተ አስለምኖኝ አያውቅም። አሁንም ቢሆን ሳትፈልግ ተከትዬ እንደመጣው አውቃለሁ አለችኝ። ሲጋራ ጭሼ ስለማላውቅ ምናልባት እንደዚህ የሚያናግራት የሱ ስሜት ይሆናል ብዬ ለማሰብ ሞከርኩ። እሷ ግን ንግግሯን ቀጠለች። ከዚህ በፊት ሌሎች ባለሀብቶች እኮ እኔ ሳሎን እነሱ ነበሩ ለምን ይዘውኝ የሚሄዱት እያለች ከምታጨሰው ሲጋራ እኩል ከዓይኖቿ እንባ ይፈስ ጀመር። ለምን እንደምታለቅስ ምክንያቱ ባይገባኝም ምናልባት ሳወራት ለቅሷን ታቆም እንደሆነ ብዬ ከዚህ በፊት ብዙ ባለሀብቶች ያጋጥሙሽ ነበር ብዬ መጠየቅ ጀመርኩ። ዋናው ስራዬ ምን ሆነና አለችኝ። የሆነ የደበቀች ነገር እንዳለ ተሰማኝ። ሴተኛ ዳሪ ነች ብዬ ራሴን አሳመንኩ። እና የወንድ ጓደኛዬ ምናምን እያልሽ የምትቃጠሪው ምን ሆነሽ ነው አልኳት። በዓይኖቿ ሲፈስ የነበረውን እንባ ከጠራረገች በኋላ እየቀባጠርኩ አይደለም፣ ከፍቅረኛዬ ጋር የምንተዳደረው በዚሁ ስራ ነው። ሁሌም ከቤታችን ተያይዘን እንወጣለን፣ ክለብ ውስጥ ስንገባ ደግሞ እንለያያለን። አንተም ከዚህ መኪና ስትወርድ ቀድሞ ያየህና እንዳጠምድህ የላከኝ እሱ ነው አለችኝ። የምታወራው ነገር ተወሳሰበብኝ። አልገባኝም። እንዳጠምድ ማለት ምን ማለት ነው? ስላጥብቄ ጠየቅኳት። ፍቅረኛዬ የረዥም ጊዜ ጓደኛዬ ነው። አብረን መኖር ከጀመርን ከ5 ዓመት በላይ ሊሆነን ነው። ሁለታችንም ከአንድ ዩኒቨርሲቲ ነው ተመርቀን የወጣ ነው። ከተመረቅን በኋላ የተለያዩ ስራዎችን ለመስራት ብንሞክርም ይህን ኑሮ ልናሸንፈው አልቻልንም አለችኝ። ባለሀብት መስያት እርዳታ ልትጠይቀኝ ስለመሰለኝ ምን ማለት ነው አልቻልንም ማለት? ሁሉም ሰው እየኖር አይደለም እንዴ እያልኩ መከራከር ጀመርኩ። እኛም እየኖርን ነበር፣ ነገር ግን በመሃል አብረውን የተማሩት ጓደኞቻችን በአቋራጭ በውርስም በምንም እያሉ ባለሀብት ሆነው የተለያዩ መኪኖችን እያቀያየሩ ሲያሽከረክሩና
የተንደላቀቀ ህይወትን እየኖሩ ስናይ እኛ እየኖርን ያለነው ኑሮ እንደማይባል ገባን። በዛም የተነሳ እኛም እንደነሱ ለመሆን የተለየ እቅድና አቋራጭ መንገድ መፈለግ እንዳለብን ወስነን ተነሳን አለችኝ። ሀብት ለማግኘት የሚያደርጉትን ሩጫ ባደንቅም አቋራጭ መንገድ ያለችውን ለኔም የሚጠቅም ስለመሰለኝ በደንብ መስማት ስለፈለግኩ አልገባኝም፣ እንዴት ነው በአቋራጭ ለመፈለግ ያሰባችሁት ብዬ ጠየቅኳት። ፍቅረኛዬ ዩኒቨርሲቲ ውስጥ ተማሪ ሳለ ከብዙ ሴቶች ጋር ይቀራረብ ስለነበር ከትምህርቱ ጎን ለጎን ከተለያዩ ሴቶች ጋር በመነጋገር ለእንግዶቻቸው ሴቶችን ማቅረብ ጀመረ። በዛም የተነሳ በጣም ታዋቂ ሆኖ ከሆቴሎች ትዕዛዝ በተጨማሪ በግል ለሚያናገሩት ባለሀብቶች የፎቶ አልበም አዘጋጅቶ እያስመረጠ ያቀርብ ጀመር። ከኔ ጋርም የተዋወቅነው በዚሁ ስራው ነበር። በተከታታይ ለ2 ዓመት ከሰራ በኋላ በዩኒቨርሲቲው የሥርዓተ ጾታ ጽሕፈት ቤት ሴት ልጆችን ካላማቸው እያሰናከልክ ነው በሚል ክስ ቀርቦበት የመጨረሻ ማስጠንቀቂያ ተሰጠው። ለመመረቅ የቀረን 1 ዓመት ስለነበር ከመባረር ብሎ ገንዘብ ሲያስፈልገው ብቻ አልፎ አልፎ በድብቅ ለቅርብ ወዳጆቹ ብቻ እየሰራ ትምህርቱን ተከታትሎ ተመረቀ። ከዩኒቨርሲቲ ከወጣን በኋላ ለቤተሰብ እንኳን ሳናሳውቅ ተያይዘን ወደዚህ ከተማ መጣን። ከመጣን በኋላ በተመረቅንበት ሙያ ስራ እንደማናገኝ ሲገባል እኔ የአንድ ውሃ ፋብሪካ ውስጥ የሽያጭ ሰራተኛ፣ እሱ ደግሞ አንድ ሆቴል ውስጥ ማናጀር በመሆን ተቀጥረን በመስራት ህይወትን መጋፈጥ ጀመርን። በዛ ስራ ላይም ለ3 ዓመታት ቀጠልን። እንደ ሌሎቹ የራሳችን የሆነ ቤት ባይኖረንም እንደ ማንኛውም መካከለኛ ገቢ እንዳለው ሰው በቀን 3 ጊዜ በልተን ማደር ከመቻላችንም ባለፈ ለወደፊታችን እያልን ከምናገኘው ገቢ ላይ የቀነስን መቆጠብም ችለን ነበር። ነገር ግን ጓደኛዬ የሚሰራበት ሆቴል ውስጥ የሚመለከተው የባለ ሀብቶች የገንዘብ አጠቃቀምና አብረውን የተማሩ ጓደኞቻችን የደረሱበትን ደረጃ እየሰማ ይበሳጭና ይናደድ ጀመር። በሰዓቱ ለኛ ስኬት ማለት ዘመናዊ መኪና ማሽከርከርና ትልልቅ ጭፈራ ቤቶች እየገቡ መዝናናት ስለነበር እየኖርን የነበረውን ኑሮ ተመስገን ከማለት ይልቅ ማማረር ጀመርን። እናም የሆነ ቀን ሌሊት ላይ ፍቅረኛዬን እንቅልፍ አልወስድ ብሎት ሲገላበጥ ተነስቼ ምን እንደሆነ ጠየቅኩት። በመልሱም ለመቀየርና እንደ ጓደኞቻችን ሀብታም ለመሆን አዲስ ሐሳብ እንዳገኘ ነገረኝ። ያገኘውን ሐሳብ ባላውቅም እኔም ተደስቼ ለምን እንቅልፍ እንደነሳው ጠየቅኩት። ያሰበው ሐሳብ በፊት ዩኒቨርሲቲ ውስጥ ይሰራ የነበረውን ስራ በማዘመን ደግሞ ለመስራት ነበር አለችኝ። በነገረችኝ ታሪክ ውስጥ ለዝመና የሚያበቃ የሥራ አይነት ስላልሰማሁ በደንብ ለማጣራት ፈልጌ እንዴት ነው በፊት የነበረውን ስራ የሚያዘምነው? ማለቴ ተመልሳችሁ ወደ ዩኒቨርሲቲ በመሄድ ቢሮ ከፍታችሁ ልትሰሩ ነው ብዬ ጠየቅኳት። እንደሱማ ቢሆን ይሻል ነበር። እሱ የሚሰራበት ሆቴል ውስጥ የሚመጡትን ባለሀብቶች በማናገር ለኔ እየደወለ አብሬያቸው በመሆን ፍላጎታቸውን እያሟላሁ ብዙ ብር መቀበል፣ እሱ ደግሞ የወጣትነት እድሜያቸውን ሳያጣጥሙ በስራ ያለፈባቸውን አሮጊቶች በማደን አብሮ በማደርና የሚጠይቁትን ነገር በማድረግ ብር መሰብሰብ ነበር አለችኝ። የምትነግረኝ ታሪክ በጣም ስለመሰጠኝ ቀጣዩን ለማወቅ ስለጓጓሁ እና በሐሳቡ ተስማማሽ አልኳት። ምንም አማራጭ አልነበረኝም። በጣም እንደምወደው ስለሚያውቅ በሐሳቡ ካልተስማማው እንደምንለያይ ነገረኝ። ያኔ ምንም ሳላቅማማ በስራችን ምንም ይፈጠር ምን ላንለያይ ቃል ተግባብተን ተስማማን። በነጋታውም ቀጥታ ወደ ስራ ገባን። ገና በመጀመሪያ ቀን ስራ እሱ 10,000 ብር እኔ ደግሞ 5,000 ብር አገኘን። ስራው ለኔ ቢደብረኝም እሱ ግን ምንም አልመሰለውም ነበር። ይባስ ብሎ ይበልጥ እንድሰራለሁ ውስጥ ያስገባኝ ነበር። በስራችን እሱ ከኔ የተሻለ ብር ሰርቶ ከገባ ቆንጆ እንዳልሆንኩና ወንዶችን ማማለል እንደማልችል እየነገረ ያበሳጨኝ ነበር። በዛም የተነሳ ከሱ ያነሰ ላለመስራት በአንድ ቀን ከ2 እና ከ3 ወንዶች ጋር መተኛት ጀመርኩ። እያስጠላኝም ቢሆን እሱን ላለማጣት ስል በግዴታ ስራውን ተለማመድኩት። ከወራቶች በኋላ ጓደኞቻችን ጋር ስናየው የነበረውን ሁሉ እኛም ይዘናየ ነው። ከኪራይ ቤት ለቀን የራሳችንን ቤት ገዛን። ከእግረኝነት በአንዴ ዘመናዊ መኪና ባለቤቶች መሆን ቻልን። ያው እንደምታየው ሱስ ሆኖብን ዛሬም በከተማችን አሉ የሚባሉ ትልልቅ ክለቦችን እያተራመሰን እንኖራለን። የምታፈቅረውን ሰው ላለማጣት ስትል ያደረገችውን ነገር እኔ ለመስማት ከበደኝ። አሁንም እንደ መጀመሪያው ትዋደዳላችሁ ብዬ ጠየቅኳት። አሁን ላይ ያሉበትን ይበልጥ ለማወቅ ፈልጌ። አሁንማ ተረሳስተናል ማለት ትችላለህ። እንደምታየው ማታ ማታም አብረን የምንሆነው የሚጠመድ እስከሚገኝ ድረስ ብቻ ነው አለችኝ። ለፍቅር ስትል በከፈለችው መስዋዕትነት ብታሳዝነኝም
ያለውበት ዘመን መበላሸት ያቃጥለኝ ጀመር። ገንዘብን እኛ እንዳልፈጠር ነው አሁን ከኛ በልጦ ሲቆጣጠረን ሳይ ጨርቅህን ጥለህ በድበድ የሚል ስሜት ተሰማኝ። በውሸት ማንነቴ ምንም ላላደርግላት ታሪኳን እየሰማው በከንቱ ማድከም አልፈለግኩም። ይቅርታ፣ እኔ ግን እንደምታስቢው ለወጥመድ የምበቃ ባለሀብት አይደለሁም። ይሄ የምታየው መኪናም የኔ ሳይሆን የአንዲት ባለሀብት ነው። እኔ አንድ ተራ ሾፌር ነኝ ብዬ እውነቱን ነገርኳት። ካሁን አሁን የስድብ አይነት አሸከመችኝ እያልኩ ስጠባበቅ ባካ አውቃለሁ፣ ገና እንደገባ ስትደናበር ሁኔታ ያስታውቅ ነበር። ሽንት ቤት ገብተን ባደረግነው ነገርም ተጨንቀህ ነበር። ሀብታም ብትሆን ኖሮ እኔ ሳሎን ራስህ ፈልገህ ታጣድፈኝ ነበር። ለማንኛውም አስገድጄ ስለደፈርኩ ይቅርታ ብላ አስደነገጠችኝ። ታዲያ ለመሆኔን ካወቅሽ ለምን ተከተልሽኝ? ምክንያቱም ያንን ያህል ሰዓት አብሬ ቆይቼ ጥላኝ ብትወጣ ፍቅረኛዬ በጣም ነበር የሚነቀኝ። ጠዋት ስንገናኝ ቁንጅኔ እንደገፈፈና ወንዶችም ማማለል እንደማልችል እየነገር ያቆስለኝ ነበር። በጣም ይቅርታ፣ ይሄ ሁሉ ነገር እንደሚፈጠር አላውቅም ነበር። እሺ፣ አሁን እሱ እንደዛ እንዳይልሽ ምን ልተባበርሽ? በጣም አመሰግናለሁ። ታሪኬን ስነግርህ እንደዚህ እንደምትለኝ ታውቆኝ ነበር። ሌላ ክለብ ውሰደኝና ስራዬን ልቀጥል። ከፊቱ ከጠፋው ካንተ ጋር ሄድኩ ነው የሚመስለው አለችኝ። በሐሳቧ ተስማምተን እሷ ወደምትፈልገው ጭፈራ ቤት ሄድን። የምትፈልገው ጭፈራ ቤት ከደረስን በኋላም የምትፈልገውን ወንድ ለማጥመድ ወደ ውስጥ መግባት እንዳለባት ነግራኝ ተለያየን። እሷ ከገባች በኋላ መኪና ውስጥ ተቀምጬ ተከትያት ልግባ እያልኩ ስወዛገብ አንዲት ታዳጊ ወጣት እያለቀሰች ከጭፈራ ቤቱ በመውጣት እኔ ያዝኩትን መኪና ተደግፋ በመቆም ስታለቅስ ተመለከትኩ። የመኪናዬ መስታወት ሙሉ ለሙሉ ጥቁር ስለነበር ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ ማሳየት አይችልም። ሴት ልጅ ስታለቅስ የማባበል ልምዱ ባይኖረኝም ዝም ከምላት ብዬ የመኪናውን መስታወት ወደ ታች በማውረድ ለምን እንደምታለቅስ ጠየቅኳት። መኪና ውስጥ ሰው ያለ ስላልመሰላት ድምፄን ስትሰማ ደነገጠች። የኔን ጥያቄ ረስታ ለቅሷን አምርራ ቀጠለች። ከመኪና ወርጄ በመጠጋት በድጋሚ ስጠይቃት ከጓደኛዋ ጋር ተጣልታ እንደሆነ ነገረችኝ። ተረጋግታ ምን ማድረግ እንዳለባት እንድታስብ ስነግራት ጭራሽ ብሶባት ሲቃ ይተናነቃት ጀመር። ወይ ካልሆነ አብረን ገብተን ላስታርቃችሁ ብዬ ልጠይቃት አሰብኩና ደግሞ አንተ ምን ቤት ነህ ብትለኝ ምን መልሳለሁ ብዬ በመፍራት የኔ እህት ማልቀስ እኮ መፍትሄ አይሆንም። ወይ ካልሆነ ለምን ቤትሽ ገብተሽ ራስሽን አታረጋጊም አልኳት። አይ እዚሁ ጠብቄ ስትወጣ እናግራታለሁ አለችኝ። ከንግግሯ ስረዳ የጸባቸው መንስኤ ከሌላ ሴት ጋር ሲልከሰከስ ይዘው እንደሆነ በመገመት እሷን ከማናገር እሱ ማናገር አይቀልም። ይሄኔ እኮ ጥፋቱ የሷ ላይሆን ይችላል አልኳት። ፊቷ ወዲያው ተቀያየረ። እንባዋን ጠራርጋ ስለምን ወንድ ነው የምታወራው ብላ አስደነገጠችኝ። ምናልባት ጥፋተኛው እሱ ሊሆን ይችላል ስላልኳት ደብሯት ይሆናል ብዬ አሰብኩ። ስለ ጓደኛሽ ነዋ፣ ሌላ ስለማን እናወራለሁ? ጓደኛዬ ሴት ነች። የሚገርም ጓደኝነት ነው። እና ለሴት ነው እንደዚህ ስቅስቅ እያልሽ ስታለቅሽ የነበረው? እንዴ ቀላል፣ አንድ ያለችኝ እኮ እሷ ናት። በቃ ይዞሽ፣ ለዛሬ እኔ ጓደኛ ሆንሻለሁ። ከፈለግሽ ውስጥ ገብተ መዝናናት እንችላለን። አልችልም፣ በጣም ስለምትቀና ካየችኝ በጣም ይደብራታል። በሴቶች ዘንድ እንደዚህ የጠነከረ ጓደኝነትን ሳይ ለመጀመሪያ ጊዜ ስለነበር ብዙ ታሪኩን መስማት ፈለግኩ። ለቅሷን ካቆመች በኋላ ጓደኛዋን መኪና ውስጥ ሆነን መጠበቅ እንደምንችል ነገርኳት። ሙሉ ታሪኳን እንድትነግረኝ ለመገፋፋት ግን ለምንድን ነው ከወንድ ጋር ስታይሽ የምትቀናው? ደግሞስ ባንቺ ከምትቀና የራሷን ወንድ ብትፈልግ አይሻልም ብዬ ጠየቅኳት። አንተ ፍቅረኛህን ከሌላ ወንድ ጋር ስትሳሳም ብታያት አይደብርህም ብላ ጥያቄን በጥያቄ መለሰችልኝ። ፊቴ ላይ ለመጨረሻ ጊዜ ውቤ ከዚያ አስቀያሚ ባለ ሀብት ጋር ከንፈር ለከንፈር ስትሳሳም ያየሁበትን ቅጽበት አስታወስኩ። እኔ የጠየቅኳት ጥያቄ እሷ ከጠየቀችኝ ጋር ፈጽሞ ስለማይገናኝ ኮስተር ብዬ በጣም እንደሚደብረኝ ነገርኳት። እሷም እንደኔ እንደሚደብራት ነገረችኝ። የጓደኝነታቸውን ጥንካሬ ሚስጥር ማወቅ እንደፈለግኩና ጓደኛዋ እስከምትመጣ ድረስ ትውውቃቸውን ከመጀመሪያው ጀምራ እንድትነግረኝ በማሰብ አብራችሁን ያደጋችሁት ብዬ ጠየቅኳት። በደንብ የተዋወቅነው የኮሌጅ ተማሪ እንደነበርን ነው። ሁለታችንም የባለስልጣን ልጅ ስለነበርን ሰፈር ውስጥ ደፍሮ የሚቀርበንና የሚያናግረን ወንድ አልነበረም። በዚህም የተነሳ በጣም ይከፋን ነበር። የሆነ ቀን ፊዚክስ መምህራችን የቡድን ስራ ለሁለት እየመደበ ሲሰጠን ድንገት ከሷ ጋር ደረሰኝ። በዚያ ምክንያት ነበር በደንብ የተዋወቅነው።
ከጊዜ ወደ ጊዜ ጓደኝነታችን ተጠናክሮ የቤት ስራም ሲሰጠን እኔ ቤት እየመጣች አብረን መስራት ጀመርን። ብዙ ጊዜ አንለያይም። ብንለያይም የጀመርነውን ወሬ በስልክ እንቀጥለዋለን። በሰዓቱ የገንዘብ ችግር ስላልነበረብን የፈለግነውን ነገር በፈለግነው ሰዓት ማድረግ እንችል ነበር። የሆነ ቀን የኔ ቤተሰቦች ድንገት ለስራ ጉዳይ ወደ ዱባይ ሄደው ቤት ውስጥ ብቻዬን ስለነበርኩ እሷን እየጠራው አብረን ማደር ጀመርን። በመሃላችን አሉ የተባሉትን ሚስጥሮች እንዳለ ተነጋገርን። ወላጆቼ በወጡ በሳምንቱ ቅዳሜ ቀን ሳይመጡ ብለን ማታ ጭፈራ ቤት ለመግባት ተስማማን። ቀኑን ሙሉ መዘገጃጀት ጀመርን። እንደ አጋጣሚ እኔ ሞቆኝ ስለነበር ልብስ ከመቀየሬ በፊት ገሌን ለመታጠብ ስዘጋጅ እሷም አብራኝ መታጠብ እንደምትፈልግ ነገረችኝ። የቤታችን ሻወር ቤት ሰፊ ስለነበር ሁለታችንም የለበስነው ልብስ እንዳለ አውላልቀን አብረን ገባን። ከገባን በኋላ ሳሙና የምንጠቀመው ተራ በተራ ስለነበር መጀመሪያ እሷ ካሸች በኋላ ጀርቤን እንድታሽልኝ ጠየቅኳት። ጀርቤን ማሸት ከጀመረች በኋላ ሳላስበው የሳሙናውን አረፋ በመጠቀም ከፊቴ ዞራ ጡቴን ታሸኝ ጀመር። ከዚያን ቀን በፊት ማንም ሰው ጡቴን በእንደዚህ አይነት ሁኔታ ነካክቶኝ ስለማያውቅና የመጀመሪያዬ ስለነበር ስሜቱ ደስ ስላለኝ ማቋረጥ አልፈለግኩም። እኔም በተራዬ የእሷን ማሸት ጀመርኩ። መተሻሸታችን ተጠናክሮ ሳናስበው ወደ ከንፈር መሳሳም ተቀየረ። የመጨፈር ሐሳባችንንም ቀይረን ሻወር ቤት የጀመርነውን መነካካት መኝታ ቤት አልጋ ላይ ቀጠል ነው። የወሲብ ስሜቴ መነሳሳቱን ስታውቅ ከቦርሷ ከፕላስቲክ የተሰራ የብልት ቅርጽ ያለው ነገር አውጥታ ብልቴ ውስጥ ከተተችብኝ። የሚያስደስት ህመም ነበር የተሰማኝ። ድንግልናዬም የዚያኑ ቀን ጠፋ። ወላጆቼ እስከሚመጡ ድረስ በተከታታይ አብረን እያደርን የማላውቀውን ስሜት ሁሉ አሳየችኝ። እስከ ዛሬ ድረስ አስከፍታኝ አታውቅም ነበር። ዛሬ ግን ከሌላ ሴት ጋር ስትሳሳም አየኋት። ለዛ ነው ያስከፋችኝ። ምን ነው ታሪኳን ባልሰማው አስባለችኝ። መጀመሪያ ሰባብላት እንዳልነበር ታሪኳን ከሰማው በኋላ ፈጣሪ ጨምሮ ደም ያስለቅስሽ እያልኩ በሆዴ መራገም ጀመርኩ። ቆይ ግን እሷን የመረጥሽው በሀገሩ ወንድ ጠፍቶ ነው? ከእሷ ጋር ፍቅር ከጀመርኩ በኋላ የሆነ ቀን ብቻ ሳክሬ ከአንድ ወንድ ጋር ተኝቻለሁ። የእሷን ያህል አላስደሰተኝም። ድሮስ ሞፈር የለመደ እርሻ ዶማ መቼ ያጠግበዋል? ይቅርታ፣ እኛ የተማርንበት ትምህርት ቤት እንግሊዘኛ እንጂ አማርኛ ማውራት ክልክል ስለነበር ቅኔ አልችልም። አንዴ ከመኪናው ተወርጂ። ምን ነው? ምንም፣ ወደ ቤት መሄድ አለብኝ። እና ብርድ ላይ ጥለኝ ልትሄድ ነው? እኔ እስከማውቀው ሰይጣንን ብርድ አያውቀውም። አሁን አታስለፍልፊኝ፣ ከመኪና ውረጅልኝ። ከመናደድ የተነሳ መጮህና መነጫነጭ ሲጀምር ከመኪናው ወረደች። ሆ ደሞ አፏ ሞልታ ብርድ ላይ ጥለኝ ልትሄድ ነው ትለኛለች እንዴ? መጀመሪያ ስታለቅስ ሰው መስላኝ እንጂ ሰይጣን መሆኗን ባውቅ መች ቀርባት ነበር። ቆይ ግን ይቺ ሀገር ሌሊት በቅኝ ግዛት ተይዛለች እንዴ? እንዴት አንድ እንኳን ኢትዮጵያዊነትን የሚያንጸባርቅ ነገር አላይም? እያልኩ እንደ እብድ እያነበነብኩ ሰፈሩን ለቅቄ ጠፋሁ። ጠዋት የስልኬ ጩኸት ድብን አድርጎ ከወሰደኝ እንቅልፍ ቀሰቀሰኝ። ስልኬን ካስቀመጥኩበት ፈልጌ ያነሳሁት። አብርሽ አለችኝ። ሳባ ነበረች የደወለችው። ሌሊቱን ሙሉ ስላልተገናኘን እንዴት እንዳደርኩና ምሽቱን እንዴት እንዳሳለፍኩ ጠየቀችኝ። እኔ እንጃ ሳብዬ፣ ከእስከዛሬ የበለጠ ምንም ሳልሳቀቅ ተዝናንቻለሁ። ነገር ግን በመዝናናቴ መሃል የሆነ የሚረብሽ ስሜት ሲሰማኝ ስለነበር ደስታዬን እንኳን በቅጡ አላወቅኩትም አልኳት። ስለተሰማኝ ስሜት ምንም አላለችኝም። በቃ ዛሬ ስትደግመው ትክክለኛ ስሜቱን ይበልጥ ታውቀዋለህ ካለች በኋላ ያለችው ደብረ ዘይት እንደሆነና እኔንም መኪናውንም እንደማትፈልገው ነገረችኝ። መኪናው እኔ ጋር በመሆኑ የሆነ ደስታ ተሰማኝ። ስልኩን ከዘጋሁት በኋላ ወዲያው ከተኛውበት ተነስቼ መኪናው መኖሩን በማረጋገጥ ተመልሼ ተኛሁ። 8 ሰዓት ላይ ያቋረጥኩትን እንቅልፍ እንኳን ሳልጨርስ ድጋሚ በጓደኛዬ ሳሚ የስልክ ጥሪ ተቀሰቀስኩ። ሳሚ አዲስ የተዋወቃት ልጅ እንዳለችና እንደሚያገኛት ተናግሮ የተወሰነ ብር እንዳበድረው ጠየቀኝ። በሰዓቱ ሳባ እንድዝናናበት የፈቀደችልኝ ገንዘብ ስለነበር ለመገናኘት ተቀጣጠርን። የተቀጣጠርንበት ሰዓት እስኪደርስ በሳቢ መኪና ሰፈራችን ላይ የነዳው ለመጎረርና መኪና መያዜን ለማሳየት መዞር ጀመርኩ። ሰፈሩን ሁሉ ካዳረስኩ በኋላ የሁል ጊዜ ቡና ደንበኛዬ ጋር በመሄድ መኪናዬን ማለቴ የሳቢን መኪና ከፊት ለፊቴ በማቆም እንደለመድኩት ኩርሲ ላይ ተቀምጬ ቡና አስቀዳሁ። የተቀዳልኝን ቡና መጠጣት ስጀምር ከየት መጣ ሳልለው ድንገት የታክሲ ደንበኛዬ ዘሪሁን ከተፋለ። አንተ አለህ እንዴ እያለ ጠፍታል በሚመስል ሰላምታ ከተዘያየርን በኋላ ካጠገቤ ተቀምጦ ቡና በማስቀዳት ከኔ ጋር ተመሳሰለ። ገና ቂጡ ከማረፉ ምን ሆነህ ነው እንደዚህ የጠፋው? እኔ እኮ በውቤ ናፍቆት ራስን ያጠፋ መስሎኝ ነበር እያለ የተለመደ ፉገራውን ጀመረ።
በአካውን ረስቻታለሁ አልኩት። መቼም የሆዴን አያውቅም ብዬ። እሱን እንኳን አፍ ቢረሳ ልብ አይረሳም። ደግሞ እሱ ምን ማለት ነው? ይገርማል። በፊት ልጅ እያለሁ በጣም ነጭናጫና አኩራፊ ነበርኩ። የሆነ ነገር ጠይቄ ካልተደረገልኝ ቀኑን ሙሉ ምግብ አልበላም እያልኩ አስቸግር ነበር። እናቴም ኩርፊዬን ለምዳው ስለነበር ሲርብ ትበለዋለህ እያለች የኔ ምግብ አንስታ መሶብ ውስጥ ታስቀምጠዋለች። የኔ ፍላጎት አለመብላቴ ለነሱ ማሳየት ስለነበር እግራቸው ከቤት ሲወጣ ጠብቄ ያስቀመጠችውን አውጥቼ ጥርግ አድርጌ ይበላ ነበር። እናም የሆነ ቀን እንደለመድኩት በጠዋት ተነስቼ በሆነ ነገር በመጨቃጨቅ አኮረፍኩ። እናቴም ሲርብ ትበለዋለህ የምትለውን አባባል ትታ ለኔ ሳታስቀምጥ አይኔ እያየ ጥርግርግ አድርጋ ያለውን አቀረበችው። በጣም ተናደድኩ። እነሱን የጎዳው መስሎኝ ምሳም አልበላም አልኩ። ምሳም እንደ በፊቱ መለመናቸውን ትተው ጠራርገው በሉ። ራቴንም እንደዛው አኩርፌ ተኛሁ። ሌሊት ረሃቡ ሲጠናብኝ እነሱ በተኙበት ተነስቼ ጓዳ በመግባት የሚበላ መፈለግ ጀመርኩ። ሁሉንም ዕቃ ካየሁ በኋላ አለመኖሩን ሳውቅና ረሃቡ ሲጠናብኝ እናቴም በተኛችበት ሄጄ እናቴ ራት የለም ብዬ ጠየቅኳት። እናቴም ያንን ሁሉ ነገር ያደረገችው እኔን ለማስተማር ስለነበር የሆድ ምቀኛ አፍ ነው አሉ። ቅድም እኮ አልበላም ስትል የተሰራውን በልተን ጨርሰነዋል ብላ ትንሽ ካስለቀሰች በኋላ ድጋሚ እንዳላኮርፍ አስጠንቅቃኝ ከደበቀችበት አውጥታ ሰጠችኝ። አንተም አሁን ውስጥህ እያረረ በአፍህ ረሳኋት ብትል የምሰማ መስሎ ከሆነ ተሳስተሃል አለኝ። በልጅነቱ የተሰራው ነገር ቢያስቀኝም የኔን ስሜት በሚገባ ስላወቀብኝ ምንም መልስ አልነበረኝም። ወሬ ለማስቀየር ስለ ስራ እያወራን ድንገት መኪናውን አይቶ ማን ነው ደግሞ ሰፈራችን አይቶት የማያውቀውን መኪና አምጥቶ የገተረብን አለኝ። የኔ ይሆናል ብሎ እንደማይገምት ግልጽ ነበር። ባክህ የአንዲት ባለሀብት ሹፌር ሁኝ ይልሃለሁ አልኩት። በጣም ተደሰተ። እኔ እኮ አላምንም እና ይህን የምትነዳው አንተ ነህ? አብርሽ አንበሳው የእውነት በጣም ደስ ይላል አለኝ። ደስታውና አግራሞቱ የሀብታም ሾፌር የሆንኩ ሳይሆን የራሴን የገዛው ነበር የሚመስለው። ኧረ አረጋጋው ዘርሽ፣ መኪናውን እኮ ገዛሁት አላልኩም አልኩት። ምንም በለኝ ሰው የሚያይ ስትነዳ እንጂ ስትገዛ አይደል አለኝ። በእርግጥ እውነቱን ነው። እኔም በየመንገዱ እያየው የማደንቀው መኪና ሲነዱት እንጂ ሲገዙት አላየውም። የሁሉም መኪና ባለቤት መሪውን የጨበጠው ነው የሚመስለኝ። ስለዚህ እኔም ለሳባ እስከመመለስ ድረስ የኔ ነው ብዬ አመንኩ። ምን አገባኝ አስቁሞ ሊብሬ የሚጠይቀኝ ሰው የለ እያልኩ ከተኩራራው በኋላ እኔ ምልህ ዛሬ ስራ ከሌለ ለምን አብረን አናመሽም ብዬ ጠየቅኩት። ለጠየቅኩት ጥያቄ ምስጋና ካቀረበ በኋላ አይ ይቅርብኝ፣ ሌሊቱን ለአራዊቶች ለቀናል። ማለት እኔንም እኮ አራዊት ነህ እያልከኝ ነው? የሆነ ጊዜውን አባት ምን አሉ ይመሰለህ? በቁምህ ጥሩ ነገር የምትሰራ ሰዎችን የምትረዳና ፈጣሪን የምታስብ ከሆነ ጥሩ እንቅልፍና ጥሩ ኑሮ ትኖራለህ። ከዚያም አልፎ በዙሪያህ አይዞህ አለውልህ የሚል ሰውና ደስታ ይበዛልሃል። ያለምንም ጥርጥር የዘላለም ኑሮህ ገነት ይሆናል። በተቃራኒው ደግሞ በቁምህ መጥፎ ነገር የምትሰራ ፈጣሪን ረስተ ሰዎችን የምትንቅ ከሆነ በቂ እንቅልፍ እንኳን አይኖርህም። ብትተኛም ሁሌም ቅዠት ነው የሚያጋጥምህ። ከጎንህ አይዞህ የሚል ሰው አይኖርም። ሁሌም በጨለማ መደበቅን ትመርጣለህ። የዘላለም ሕይወትህም በዛው ይቀጥላል። ስለዚህ ይቺ ምድር ለሰው ልጅ ገነትም ሲኦልም መሆን ትችላለች። ጊዜያዊ ሕይወትህ የዘላለማዊውን ሕይወት እንዳያበላሽብህ ተጠንቀቅ ብለውኝ ነበር። እና ይሄ ከኔ ጋር ምን አገናኘው? እንዴት አያገናኘውም? አብረን ስናመሽ መጠጣት አለ። መጠጣት ካለ ደግሞ መስከር አለ። ከሰከርን ደግሞ ራስን መርሳት አለ። ራስን ከረሳን ደግሞ የምናደርገውን አለማወቅ አለ እያለ ሲዘረዝር በመሃል አቋርጫው ወደ ሳሚ ጋር መሄድ እንዳለብኝ ነገርኩት። የሁለታችንንም የቡና ሂሳብ እኔ በመክፈል ከጠጣነ የቡና ሂሳብ በተጨማሪ የአንድ ቡና ሂሳብ ቲፕ በማስቀመጥ መኪናዬ ውስጥ ገብቼ ወደ ሳሚ ሄድኩ። እነ ሳሚ ሰፈር ከደረስኩ በኋላ መኪናዬን ውጭ ላይ አቆሜ ቤት ገባሁ። ሳሚ ከወትሮ በተለየ መልኩ ለመዘነጥ ሞክሯል። ከሴት ጋር ቀጠሮ እንዳለው እንኳን እኔ በቅርብ የማውቀው በርቀት አይቶ ለሚገምተው ግልጽ ነው። የቀጠሮው ሰዓት እስኪደርስለት ድረስ እየተቁነጠነጠ በፈገግታ ተቀበለኝ። ገና ከቤት ሳይወጣ ዛሬ የመጨረሻ እድሌን እሞክራለሁ፣ ሁኔታዋን አይቼ ለትዳር የማትሆን ከሆነ በጊዜ ይፋታለሁ እያለ መፎከር ጀመረ። ከቤት ተያይዘን ከወጣን በኋላ ወደ መኪናው አስገባሁት። በጣም ደነገጠ። ብዙ ወሬ ከማውራቱና ከመገመቱ በፊት ሁሉንም ነገር በዝርዝር ነገርኩት። በጣም ተገረመ። የሚፈልገውን ብር ከተቀበለኝ በኋላ እግረ መንገዴን የቀጠራት ሴት ጋር እንዳደርሰው ጠየቀኝ። ጓደኛዬ ስለሆነ ባይጠይቀኝም ማድረሴ የማይቀር ነበር። መንገድ ከጀመርን በኋላ ምን ነካህ? የኔ ማለት እኮ ያንተ ማለት ነው። ማዘዝ እንጂ መጠየቅ አይጠበቅብህም እያልኩ በሰው መኪና መቀደድ ጀመርኩ።
እግረ መንገዳችንን ስለ ቀጠራት ሴት እንዴት እንደተዋወቁ እያወራን ሳናስበው በደቂቃዎች ውስጥ ቦታው አደረስኩት። እሱ ከወረደ በኋላ እኔም እዛው ሰፈር አካባቢ ምሳ ለመብላት የሆነ ሆቴል ገባሁ። ገና ለመቀመጥ ወንበር ፍለጋ ዓይኔን ሳንከራትት ሳላስበው ውቤን አየኋት። ብቻዋን ተቀምጣ ስልኳን እየነካካች ነው። በጣም ደነገጥኩ። የልብ ምቴ ጨመረ። የማደርገው ነገር ጠፋብኝ። እንደ ሰረቀ ሰው መደናበር ጀመርኩ። ደፍሬ ብቀርባት በስድብ የምትሞልጨኝ ቢመስለኝም በድፍረት በመጠጋት ካጠገቧ ተቀመጥኩ። እሷም ስታየኝ በጣም ደነገጠች። እንዴት እንዳገኘኋት ተገርማ አፏን ከፍታ ቀረች። ምን ነው ደነገጥሽ? ለምን እደነግጣለሁ? እንዴት ነህ? አለችኝ ለመኮሳተር እየሞከረች። አሁንም ድረስ እንደምትወደኝ አይኖቿ ይናገራሉ። ደህንነቴን ስትጠይቀኝ በጣም ተደሰትኩ። ዘርሽ እንዳለው አፌ ጥላት እንጂ ከልቤ ግን ገና እንዳልወጣች ሳያት በተሰማኝ ስሜት አመንኩ። በጣም ደህና ነኝ። እዚህ ምን እግር ጣልሽ? አልኳት የማወራው ጠፍቶብኝ። እሷም እንደተደናበርኩ ገብቷታል። የሚያምሩ ጥርሶቿን ገለጥ እያደረገች እንዴ ምን አይነት ጥያቄ ነው? ያገኘኸኝ እኮ ሆቴል ውስጥ ነው። ይቅርታ ብቻሽን ትሆኛለሽ ብዬ ስላላሰብኩ ነው። ባለቤቴን እየጠበቅኩት ነበር። ድንገተኛ ስራ አጋጥሞት ቀርቶ ነው። መልሷ ወደ ኋላ በትዝታ ፈረስ አስጋለበኝ። ያኔ በፍቅራችን ጊዜ ከእሷ ጋር ቀጠሮ ሲኖረኝ የተቀጣጠርንበት ቦታ ቀድሜ በመድረስ እሷን በጉጉት የምጠብቅባቸውን ጊዜያቶች አስታወሰኝ። ከኔ ከተለየች በኋላ ስላጋጠማት ሰው ማወቅ ፈለግኩ። በሰውየው ደስተኛ ነሽ? በጣም። ያመላለሷ ፍጥነት እኔ ለማስቀናት ይመስላል። ልበላ ያሰብኩትን ምሳ በመተው ዋናው ደስተኛ መሆንሽ ነው፣ ደግሞ ስላገኘሁሽ ደስ ብሎኛል ብያት በተቀመጠችበት ጥያት ስነሳ ወደ ሰፈር ከሆንክ እኔም ልወጣ ስለሆነ ላድርስህ አለችኝ። በተዘዋዋሪም ቢሆን መኪና መያዟን ለማሳወቅ ፈልጋ። እሺም እምቢም ሳልላት ተያይዘን ወጣን። ቆመን ትንሽ ካወራን በኋላ ከፊት ለፊቷ የቆመችውን ትንሽ መኪና በያዘችው ሪሞት እያስጮኸች ግባ፣ ቤት ድረስ ላድርስህ ብላ በድጋሚ ጠየቀችኝ። ስለ መልካምነቷ ምስጋናዬን አቅርቤ እኔም መኪና እንደያዝኩ በመናገር በቆመችበት ወደ መኪናዬ በመግባት ጥያት ሄድኩ። ባየችው ነገር ተደናግጣ ከዓይኗ እስከምትሰወር ድረስ ቆማ ሸኘችኝ።